ያው ለምሳሌ ሙስና ማለት ምንድነው ብዬ ጠይቃለሁ አጥጋቢ መልስ ባላገኝም አዲስ አበባ የማናት ብዬ ጠየኩት እኔ ኬጂ2 ያለው ነው ዛሬ አዲስ ጥያቄው ሲነሳ ሳይ በጣም ነው የሚያስቀኝ ሰላም ነው ታዲያስ ደሊ ምን አዲስ ነገር አለ ታዲያ መቼስ አዲስ ማለት ዳር እንደሞናችሁ መጠን አልጋ ያስፈልጋችኋል በረከት አይቻለሁ በቀደም የላችሁ ፍራሽ ላይ ነው እና እንዴት አይነት ቆንጆ አልጋ አለ መሰላችሁ በጣም ቆንጆ አልጋ አለበለዚያ በቻይና ካራቴ ነው ማጦዙሽ እሺ ልክ እንደዚህ አርገ ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች እንደምን ቆያችሁ እንደምን ከረማችሁ ይህ በርኖስ ቲዩብ ነው ዛሬ በሳቅ ፍርስ የሚያረጉ የቴዲ ሾዋን ቀልዶች ይዘን መተናል እስከ መጨረሻው አብራችሁን ቆዩ አክቲቪስቱ የኛ ሀገር አክቲቪስት የአክቲቪስትነትን መክሊት እንዴት አገኘው ይሄ የብዙዎቻችን ችግር ነው መክሊትን ፈልጎ አለማግኘትና አንተ እንዴት ተገለጠልህ እንዴት በሱ መንገድ ልትሄድ ቻልክ የሚለው የሚገርም አክቲቪስትነትን የጀመርኩት ገና የኬጂ ተማሪ ያለው ነው ለምሳሌ ሚሶቻችን ምሳ ሲያበሉ እኔ አልበላም ብዬ ያምጻለሁ በተማሪዎች ዙሪያ ኬጂ ውስጥ የማይጠየቅ ብዙ ጥያቄ ጠይቃለሁ እና ብዙ አስተማሪዎች ይጣምዱኛል ለትምህርት እንዲረዳን ስጠይቃቸው የነበሩትን ጥያቄዎች ብናውቃቸው ምክንያቱም ይሄንን የሚመለከቱ ህፃናት ሊኖሩ ይችላሉ እንዴት አድርገው ማደግ እንዳለባቸው መማር ስለሚፈልጉ ጥያቄዎቹን ብናቃቸው ለጠቅላላ ዕውቀት ይሆነናል ያው ለምሳሌ ሙስና ማለት ምንድነው ብዬ ጠይቃለሁ አጥጋቢ መልስ ባላገኝም አዲስ አበባ የማናት ብዬ ጠየኩት እኔ ኬጂ2 ያለው ነው ዛሬ አዲስ ጥያቄው ሲነሳ ሳይ በጣም ነው የሚያስቀኝ ምክንያቱም እኔ ዛሬ 38 አመት ያነሳው ጥያቄ ነው የእንቅልፍ ሰዓት ላይ ተማሪዎች እንዳለ ሲተኙ እኔ ከሞትን በኋላ ወዴት ነው የምንሄደው የሚለውን ጥያቄ አንስቼ ከአንዳንድ አስተማሪዎች ጋር ዲስከስ አድርግ ነበር አክቲቪስትነቴ ማህመጼ ጥያቄዎችን ሬዝ ማድረግና ሰዎችን ግራ ማጋባት ማወናበድ የጀመርኩት ኬጂ ተማሪ ያለው ነው ማለት ጀላላው አይደላላ የማይገባበት የለም እስኪ ደግሞ አራይት ኒድ ገንፎ እንደብቀው እዛ ጠረጴዛ ስር እስኪ ነው ደግሞ እንገናኛለን እንዴት ናችሁ እንዴት ነው ሰላም ነው ታዲያስ ደሊ ምን አዲስ ነገር አለ ታዲያ መቼስ አዲስ ማለት ዳር እንደሞናችሁ መጠን አልጋ ያስፈልጋችኋል በረከት አይቻለሁ በቀደም የላችሁ ፍራሽ ላይ ነው እና እንዴት አይነት ቆንጆ አልጋ አለ መሰላችሁ በጣም ቆንጆ አልጋ ምን አለ መሰለህ እንደደለ እኛ አልጋ ብናገኝ አንጠላ ግን በጣም ይቅርታ አሁን ገንዘብ የለንምና አሁን መግዛት አንችልም ይቅርታ ማለት በፍጹም ይሄ አልጋ ሊያመልጣችሁ አይገባም በጣም ቆንጆ አልጋ ነው የሚገርማችሁ በጣም ሰፊና ምቹ ከመሆኑ የተነሳ ልጅ ራሱ በየ3 ወሩ ልትወልዱ ትችላላችሁ እኔ ምልደል እንዴት ነው ምቾቱስ ያው እንግዲህ ታውቃለህ ልጅ መውለዳችን አይቀርም ልጆቻችንን የሚችል ጠቅለል አድርጎ የሚያገለግለን አልጋ መሆን አለ ቤታችንንም አይተዋል ቤቱንም የማይሞላው መጠን ያለው ቁመቱ ግን እንዴት ነው ቁመቱ በጣም ቆንጆ አልጋ በጣም ሰፊ አልጋ የሚገርመው ከፈለክ አልጋውን ከፍላችሁ ግራውንድ ቴኒስ መስራት ትችላላችሁ በጣም ረጅም ቁመቱ ታዲያ ምን ያህል ነው በደንብ ማወቅ አለብን ሌላ መቃቆ እንገዛለን ደንዴ ሌላ መቃቆ እንገዛለን ታዋ ርዝመቱ ነው ቁመቱ እንዴት ነው ርዝመቱ ማለት ነው ርዝመቱ ከዚህ እስከ ገንፎ ቢያክል ነው
እስከ ገንፎ ቢያክል ነው። አዎ ለክቼዋለሁ። ገንፎ እስከ ገንፎ ስመጣ ለካው ከዚህ እስከ ገንፎ እንዲህ ረጅም እስከ ገንፎ ወይ ጉድ! ከዚህ እስከ ገንፎ ቆንጆ ገንፎ ከዚህ እስከ ገንፎ እርዝማኔው ከዚህ እስከ ገንፎ በደንብ አጥቅስ። እሺ የበላችሁ ከዚህ እስከ ገንፎ ምክክር አረ ተጋደሉ ገብተን አንድ ነገር እናድርግ። አሁን ከዚህ ጸብ የተረፈ ይኖራል ብለህ ነው? እንደው ገብተን ሬሳችንን እናንሳ እንጂ ምንም አይሆን፣ ማንም አይገባ። ግጭቱን እንደፈጠሩት ራሳቸው ይፍቷል። ማን ነው ቆሞ ከኔ እኩል ስለዚህ ቤት የሚያወራው? ጭራሽ ከኔ እኩል ልትካፈሉ? ላቤን ጠፍ አድርጌ የሰራሁት እኔ ነኝ። እሺ ከዚህ ሰውነት ላይ ላብ የአንተ ሰውነት አይደለም ላብ ሊያመነጭ ውሃ ቢፈስበት ራሱ ይመጣል። ወስፌ ማን ነው ወስፌ? አረ ጨረሱኝ! አረ ገደሉኝ! አባቴ ዛሬ ነው የሞተው። አባታችንማ የሞተው አንተ እኛ እህትና ወንድሞቼ ለውርስ ብለህ ካድከን ቀን። እኔ አልካድኩ። በማንኪያ ለሚገባው በማንኪያ፣ በጭልፋ ለሚገባው በጭልፋ፣ በአካፋ ለሚገባው በአካፋ ይሁን ያልኩት። ዝም በላት ከርፋፋ። ማን ነው ከርፋፋ? አንቺ ሰውዬ በሕግ አምላክ እሱ ሳህን ውድ ነው። እሱ ከተሰበረ ምን እንልካፈል? እንደውም ማንም አይበላትም። እሺ አረ በሕግ አምላክ አራቁቶ እኮ ጎዳና ሊያስወጣን ነው። ዝም በይ ሙጢ። ያንቺ ምላስ አይደለም ንብረት እሳት ያዘንባል። እሺ ዝም በል አንተ ወፍ ዘራሽ። ማን ነው ወፍ ዘራሽ? እና የሜዳ አህያ ልበል ወይስ እባብ? አሁን ትንሽ ተባሉ እናንተ። ሲጨርሱ ሚስኮል አድርጉልኝ። ቋንጤ የሚገርመው አንተኛው እኩል ይገባኛል ደግሞ የምትለው የአባትህን ድርሻ ከወሰድክ አይበቃህም? እንደውም ባትለፋ ይሻላል። አንተ ያንተ ድርሻ እዚህ የተሰባበረው ውስጥ አልቋል። እሺ ነው እንዴ? እንግዲያውስ ጭሬ በትኗል። አዳሜ ዘመነሽን ሁሉ በፌስታል ቤት ትኖሪያታል። ምን አልክ አንተ? ስርዓት በሕግ አምላክ። አሁን ተላይ ደረሰ። ያ ሞገስ እንደሆነ አፍ ብቻ ነው። ትንሽ ሰውነት ያለው ዳንኤል ነው። ይሄኔ ኮርኒስ ላይ ለጥፎት ነው የሚሆነው። እንደ ኤምኤም ጨዋታ በየመሃሉ ፊሽካ ይነፋ። አመታትህ ህገወጥ ነው ብሎ የሚገላግለው የለ። ወይኔ ወንድሜ በግላጭ አገኙት ምስኪን። ለነገሩ ሰብለ ዋዛ አይደለች። ምላሷ አጥንት ይሰብራል። ተቆቆመቷል። ኧረ እርሶ ሰውዬ ግድ የለዎትም። እጆት ላይ የሶስት ሰው ደም ሊኖር ነው። ገብተን የሆነ ነገር እናድርግ። እመኑኝ፣ የቤተሰብን ጸብ ጎረቤት ቢገባበት ለጊዜው እሳቱን ሊያዳፍነው ይችላል እንጂ አያጠፋው። ዘመድም አይጠቅመው። ራሱ ቤተሰቡ ጉልበቱ ሲዝል፣ ስሜቱ ሲረጋጋና አእምሮ ወደ ራሱ ሲመለስ ያኔ ራሱ የለኮሰውን እሳት ራሱ ያጠፋዋል። ወይኔ እኔ ግን ለዚህ ቤተሰብ እንዲህ ነኝ። ብኩርናዬን አይደለም በምስር በቁርጥ አልሸጥም ያልኩ ጀግና ዛሬ በታናናሾች የተዋረድኩ። ወንድሜ ዛሬ ስትነፋረቅ ብትውል ጠብ የሚልልህ ነገር የለም። እሺ ዳንኤል፣ መዘነጫ ቲሸርቴን ማታ ማታ ያንተ ሽንት ጨርቅ አድርጌ እንዳላሳደኩ ዛሬ አንተ እኔ ላይ አፍህን ከፈትክ። ተረትህን ትተህ ወደ ክፍፍላችን እንመለስ። አንቺስ ብትሆኚ ሰብለ ይሄ ፒንሳ የማይችለውን ኪንኪ ጸጉርሽን ስቆነድድ ጸጉርሽ እንደ ጃርት ሾክ አልበሳሳኝም። እጄን አላሳደኩሽም። ይሄንን ሁሉ ለታማ ፈርድም ያስጋጥከው ቤተሰብህን በሐሜት አውጥተህ ያሰጣህ ቀን ማ እኔ ሞገስ ለማን ምን ብዬ ሊያውም ቤተሰቤን? አዎ አንተ ምን ብዬ ላልከው ደግሞ እሷን ተዋት፣ ቀድሞ አረቄ ጨርሷታል። አንድ ብትል አረቄ ከገዛውላት ክምብል ነው የምትለው አላልክም? እኔንስ ቢሆን እንኳን እኛ ይቀርና እሱ ራሱ እናቱን አያውቃትም። የአባት ድርሻ ለሚለው ራሱ አባታችን ራሱ እንደወለደው እርግጠኛ አይደለንም አላልክም? ምን ሸምጥጥ አመልህ ነው። የአባቴ አጥንት ሾክ ሆኖ ይውጋኝ። እኔ ታናናሾቼ ላይ እንደዚህ ልል አልችልም። ቆይ ማን ነው ግን እንደዚህ ያላችሁ? ለወርቁ አላልከው? ለትያሰለፍ ራሱ ስለኔ ያልነገርካቸው? ወርቁን ያልሽው? ወርቁ ራሱ አንቺ ስለኔ ያልሽው ብዙ ነገር ነግሮኝ። ምን ብሎ? የሱ ዳው ገብስ ነው። እሱ ሆዱን ስለሚወድ የሚበላው ምግብ ላይ መርዝ ጠብ አድርጌ በአንድ ጣባ ገንፎ ሆዱን አገነፋለታለሁ አላልሽም ብለሻል። እኔ እኮ ከቁም ነገር አልቆጠርኩትም እንጂ እህትና ወንድምህ እኮ አድብተውብሃል፣ ተጠንቀቃቸው እኮ ብለውኛል። ተጫረሱ። መቼም እንደዚህ ዝምታ የሰፈነው ሶስቱም አልቀው ቢሆን በቃ ከአንድ ቤት
የሶስት ሰው ሬሳ። እኔ የሚያሳዝነኝ ያጥሩን ባነፊ ነው። የሶስት ሰው ስም ሲጠራ እንግዲህ መዋሉ ነው። አረ እናንተ ሰዎች እንደው ሟርታችሁን ትታችሁ ደግ ደጉን ነገር አስቡ። እኔ ዝምታ ሳይሆን እርጋታ ነው የሚሰማኝ። ምን አለ ባንገባ እንኳን ለእርግጠኝነት አጮልቀን እንይ። ምክክርና ንግግር ለጊዜው አድካሚና ሰልች ነገር ሊሆን ይችላል። ለዘላቂ ሰላም ግን ዋነኛው መፍትሄ ነው። በአንድ ጊዜ ላንግባባ፣ ላንስማማ፣ ላንተማመን እንችል ይሆናል። ተስፋ ሳንቆርጥ ደግመን ደጋግመን ከተነጋገርን የማንወጣው ችግር፣ የማንፈታው ቋጠሮ የለም። በሉ እነ ሟርተኞች ሂዱ፣ ሰላም ነው፣ ሂዱ። እድገት አይ እኛ ሀገር ላይ እንኳን ቢሮ ውስጥ የተቀመጠ ሰው እንኳን አድርጎ እዛው ባለበትም በጣም ችግር ነው። አሁን አዲስ የሥራ እድገት አግኝተዋል። እንኳን ደስ አሎት። ይህንን ወርቅ የሆነ ቢሮ በአንዲት ቃል እንዴት ይገልጹታል? ይህንን ቢሮ በአንዲት ቃል መግለጽ በጣም ንቀት ነው። ምክንያቱም አይመጥነውም። ደግሞ ይሄ ቢሮ ነው እንዴ? እዚህ ቢሮ ውስጥ ስንቱን አዝለን፣ ስንቱ እየኮረኮመን፣ ስንቱ ከጀርባችን እያሴረ፣ ስንቱ እየገላመጠን፣ ስንቱን እያጎረስን እዚህ ደረጃ እንደደረስን እኔና ፈጣሪ ነው የምናውቀው። ለዚህ ቢሮ ሰው ደሞ ሳይሆን እንደ በርበሬ መደለዝ ነው የሚያስፈልገው። ለነገሩ አሁን ሹመት አግኝቻለሁ፣ አዳሜ ይደልዝሻለሁ። መደለዝ ሲሉ ምንድነው? አዲሱ አስተዳደር በዚህ መልኩ ይቀጥላል። ተባረከ። አጋጣሚ አቃጣሪ ይባላል። ሄርሚ ቴዲ አንቺ ምንድን ያከልሽው? ጣናነሽን እንዲህ በቅርብ በአካል አያታለሁ ብዬ አልገመትኩም። ቴዲ ምንድነው አናት እንደዚህ የሚያበራው? ጋዝ መብራቱን አጭር አድርገው አይኔን ወጋኝ እኮ። ተመልጠና አይ ከብቶች ግጠውኝ። ምን ያህል ቢግጡ ነው ማለት? ተማሪ እያለን የነበረው ድሬድ የት ሄደ? ኑሮ ሲከብደኝ በኪሎ ሸጥኩት። ቴዲ ቀልድ እኮ አይጠገብም። አይዞሽ ነገም ሌላ ቀን ነው ማለት። ፀጉር ባዳ አይደለም መልሶ ይበቅላል። ታርሶ ነው ለቅሶ። መቼም እኛ ሀገር ለቅሶ ወዮ አልሰማውም አላመንኩም የሚበዛዋል። እስኪ ምን ሊለን ነው? እኔ የማይሰማው መቼ ሰማው? ሰውዬ አርጎው ነው በየቀኑ እየመጣው አልሰማሁም ማለት አይከብድም? ካልሰማው አሪማ ጥንቱ ይረፍ። እኔም እዚህ ጋር ደረሰ። ይሄ ፎቶ ለሸማቾች ኩፖን አውጡ ተብለን አብረን የተነሳነው ፎቶ። ስኳር የለም ሲሉት እኮ ነው ስኳሩ ተነስቶ እዛው ድፍት ያለ የኔ አባት። አሁን ተነስተህ ባያት ሀገሪቷን ስኳር በስኳር ሆናለች። አረ ቁጫጩ ላወሮታል። ቁጫጭ እያራገፍን ነው የምንሄደው። ይሄ አባት ለእኔ አድርገው በቃ ሄደ። አሁን ደግሞ ለብሶ ይብቃና በጸበል ጻድቅ እንቀመስ። አይ ቆይ ትንሽ እርሜ ላውጣ። አይ እንግዲህ ምን ነው እኔ እንኳን ሚስቱ እያለሁ እንዳንተ አላሽቃበጥኩም። የምን ያዙኝ ልቀቁኝ። ራስሽ ደፍተሽ እንዴት ታሽቃብጫለሽ? አቤት። አይ ጸበል ጻድቁ እንዴት ነው? አሪፍ ነው። ድግሱ እንዴት እየሄደ ነው? ማነው ኬተሪንጉን የያዘው? እኔ ለቅሶን በቁሞ ኬተሪንግ አውቃችኋለሁ። ሌቦች አሁን ባለፈው የወይዘሮ ይበራሹ የቁም ተስካር ጊዜ እነዚህ ነበር የሰሩት። አቤት አንበጣ ኬተሪንግ ነው። የምን ለቅሶን በቁሞ ኬተሪንግ? በፊያው ክብ ሰርተው ራሳቸው ሲበሉ ነው እኮ ይዋሉ። ህዝብ እኮ የበላው የእነሱ ተመላሽ ነው። ባይዘው አንበጣ አናቃችሁ። በቃ እኔ የምልሽ አንድ ነገር ነው። ራስሽን እንዳትጎጂ፣ ራስሽን ጠብቂ። በቃ የሞተ ደስ አለው የቆመ ተጎዳ ይላል ሰው ሲተል አይደል እንዴ? እኔ እኮ ተጽናንቻለሁ። እንደው የሞተ ተጎዳ እንጂ እኔ እኮ ላገባ ነው። ምን ወንድሙን ላገባ ነው። የሰርግ መግቢያ ካርድ ነች ነው እንዳትቀር፣ አንድ ሰው እንዳይቀር። ወንድሙን ላገባ ነው። ዘር ጨፍጫፋ ነው እንዲያሽ። አረኒ ክብር ለሱ ይሁን። እኔ እንደሆነ ተጽናንቻለሁ። እሱ ሞተ ብዬ እኔ 11ኛ ልጄን ሳልወልድ ቆሜ ልቀር ነው እንዴ? ምነው የሞተ ተጎዳ። ባይዘውያችን ላይ አሁን ነው ያልሰማው።
ወደፊት መስማት አልፈልግም። ፍትህ ለዚህ ቤተሰብ። ችሎቱ እንግዲህ ዛሬ ችሎቱ የተቀጠረው በግራ ቀኝ ያላችሁትን ክርክር ለመስማት ነው። ከሳሽ ምንድን ነው የሚሉት? እኔማ ውርሱ ላይ የአባቴ ድርሻ ስላለ ይገባኛል ነው። አንቺ ለተከሳሽ ምንድን ነሽ? ያው ተከሳሽ የአባቴ ወንድም አጎቴ ናቸው። እሺ በቃ እሱ ብቻ። ተከሳሽ ምንድን ነው የሚሉት? አትወርስም ባይ ነኝ። ምክንያቱም የእናታችንን ንብረት የመውረስ እንዲህ ተሻግራ ዘላ ከልጅ ልጅነት እንዲህ ዘላ የእናታችንን ድርሻ መውሰድ አይችልም፣ አይፈቅድላትም ህጉ ማለት ነው። ለምንድን ነው የማይገባት? አባቷ ሞቷል። የዛሬ 20 ዓመት አባቷ ሞቷል። ስለዚህ አይመለከታትም፣ እሱም አይመለከተውም ማለት ነው። አለቀ። ለከሳሽ ምንድን ነው ጥርሱ? አጎቷ ነኝ። አጎትነቱን ይክዳሉ? አልክድም። ስለዚህ እርሶ የማይገባውት እንዴት? ምክንያቱም ህሊናዎት ሞቷል። ስለዚህ ሙት ለሙት አይወርስም። ቀላል ሰው እንዳልመስልሽ። ኪሎና ምን አልሽ አንቺ? አርፈሽ ብትቀመጭ ይሻልሻል። እሺ፣ አለበለዚያ በቻይና ካራቴ ነው ማጦዝሽ። እሺ፣ ልክ እንደዚህ አድርጌ። ምንድን ነው የሚያስቅሽ? ቻይና ማለት የካራቴ ማይኮፒ ያላት እንዴ? ኧረ መሳፈጥ አንቺ አጋጭሽ እኮ ነኝ። ልታከብረኝ ይገባል። እሺ፣ ለነገሩ እኔ ከአንቺ ጋር ምን አጨቃጨቀኝ? አባትሽ ጋር ደውዬ ሚሊዮን ብር ላኩ ነው የምላቸው። ምንድን ነው የሚያስቅሽ? ሚሊዮን? በዘራችን ራሱ ሚሊዮን የሚባል ሰው አናውቅ። እሱን ስትገረፊ ታወሪዋለሽ። እሺ፣ ማን ነው ደግሞ? ሄሎ፣ ይሰማሉ? ልጆትን አግቻታለሁ። ማንኛዋን? አዋሪያቸው። ሄሎ አባዬ፣ ደህና ነህ? ረዱዬ፣ አንቺ ነሽ እንዴት አገትሽ? ወይኔ እናት። አዎ እኔ ነኝ። እንዴ አልክሽ እንጂ ሚሊዮን ላኩ ቢያቸው። ቁርስ በላ አባዬ? አዎ እኔ እናት። ቁርሴን በልቼ አሁን ስራ ላይ ነኝ፣ ተሳፋሪ እየጠበቅኩ። አንቺስ በላሽ? አሁን ልበላ ነው። ምንድን ነው የምትበይው? ከየት አምጥቼ ነው የምሰጥሽ? ደፋር እንዴ! እገታውን እኮ ረሳችሁት። ጭራሽ ልትበይ? በሩ ላኩ ቢያቸው። እሺ አባዬ። አባ ወይዬ ልጄ፣ በጣም ወድሃለሁ። እኔም የኔ ልጅ። ልጆትን ከፈለጉ ሚሊዮን ብር ይላኩ። እሺ ልጄ፣ እልካለሁ። ለመሆኑ ዋና ስራ እገታ ነው? ስራ ሲጠፋ እገታውን ዛሬ ነው የጀመርኩት። ልጆት የመጀመሪያ ደንበኛዬ ናት። ልጄን እጅ መፍቻ ያረካታ። ምን አሉ? አይ ነገሩን ነው። ለመሆኑ ሹፍርና ተምረሃል? አዎ፣ ግን አየሩ አይነፋም። አሁን ይነፋል የኔ ልጅ። አመሰግናለሁ። የተከበሩ ፕሮፌሰር አቶ ጡዘት ባቀረቡት ሪፖርት ላይ ተቃውሞን ለማሰማት በጣም አንገብጋቢና የእህል ውሃ የህልውና ጥያቄ ስለሆነ ነው የምቃወመው። ኢትዮጵያ ባለፉት 6 ወራቶች ከጀርመንና ከጣሊያን 337,000 የበረዶ መንሸራተቻ አስገባች ተብለናል። የሚደንቅ ስኬት ነው እንደ ሀገር ያሳካ ነው። የሚደንቅ ነው። ይሄንን ስኬት ከዚህ በፊት ያሳካችው ሶማሊያ፣ ደቡብ ሱዳን አሁን እንደውም እያሳካች አይደለም፣ ታምሳለች። እንዴት ኢትዮጵያ እንዴት ይሄ ሁሉ መንሸራተቻ ታስገባለች? አርገነው ከሆነ ጥሩ፣ ካልሆነ ግን ህዝባችንን በተሳሳተ ሪፖርት እንዳናንሸራትተው ነው ስጋቴ። መንሸራተቱ ከግለሰብ ጀምሮ ወደ ቤተሰባችን እንዳይሻገር ነው ስጋቴ። ሸርታቴ በሸርታቴ እንዳንሆን። እኔ በበኩሌ ሪፖርቱን ስሰማ ነው ሸርታቴው የጀመረኝ። ለዛሬ እነዚህን ነበረ ይዤላችሁ የመጣሁት። በቀጣይ በሌላ አስተማሪና አስቂኝ ቪዲዮዎች እስከምንገናኝ
ቸር ያገናኘን። እናንተ ግን ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ፣ ሼር ማድረግ አትርሱ። ቸር ያገናኘን።